መይደናው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣለሁልንም ጭሰን ነው ማመጣጣለ አባቴ። አልሰማም። ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥ የሚያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ማን ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኢጎር ቲያጎ የተባልከ አህያ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው ማና አንተ ኧረ በስመ አብ አንተ ኢጎር ጃክሰን ኢጎር ቲያጎ አይደለም። ማን እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ቻንኩ? ይሁላ ኳስ እየሳትክ እንዴ ዩናይትድ ማን ብሩኖ ዛሬ 19 አሲስት 19 አይኔ እያየ 19 ደረሰ እኮ። ይሄ ሰውዬ ሪከርዱ ሊሰብረው ነው። እኔ በቃ ማን አንድ ደና ተጫዋች ያላቸው ዩናይትድ አማድ ብቻ ነው። እንዳለ አይችሉም። ገብቷችኋል? አማድ ግን ይችላል፣ በጣም ይችላል። ማን ኮቢ ሜኖር ዛ አጣጥፎ ሰጠው። አማድ ትችላለሽ በጣም ፕሌይ ሬቲንግ ላይ ያገኛለሁ። ይሄን ቪዲዮ ሪፖስት ያደርጋል። ሁሉም ነገር እኮ በእቅድ እየሄደ ነበረ። ማን የዩናይትድ 1-0 መምራቱ አይደለም እኮ ችግሩ፣ ብሩኖ አሲስት እንዳያደርግ ነው። ገባህ አይደለ? አሁን የሌሎች ቋጣሪዎች የሊቪ ምናምን ሌሎች የምትቋጥሩባቸው እኔ በቃ እኔ እጅ ሰጥቻለሁ ነው የምልህ። ይሄ ሰውዬ ሬኮርዱን ሊሰብረው ነው 19 ደረሰ። አሁንማ አጫወታቸው ራሱ ያስታውቃል። ለሱ አሲስት ለማግኘት አማድ ስለማይችል አመድ ስለሆነ ነው እንጂ አልቆልን ነበር። ዛሬውኑ አቻ አድርጎት ሊወጣ ነበር። አባቴ ወይኔ ተቃጠልኩላችሁ። 1-0 እየመራችሁ በኃይለኛው ልልጣችሁ ተዘጋጅቼ ነበር። ለምን ኤደን ሄቨን እኮ 2-1 ለማድረግ ያደረገው ጥረት ማለት ገባር ላይ ሃትሪክ ለመስራት ዛሬ ቋጥሮ የሱና የቲያጎ ቢጨመር 3-1 እየተመራችሁ ነበር እና ብሩኖ አሲስት አላደረገው። ፐርፌክት ነበር። ገባር ላይ 1-0 ራሱ ቢሆን ችግር የለውም። ይሄ ሴጣን ለምን አሲስት አደረገ ነው ዋናው ችግር ማለት ነው። አሁን ሰከንድ ሃፍ እተኛ ነበር፣ ትቼው ኳሱን ተኛ ነበር፣ ግን እንዳይደግም መቋጠር አለብኝ። ወይኔ ሳሳዝን ፉል ታይም ላይ እንገናኛለን። 19 ሆኖ መድረቅ አለበት። አርፋችሁ ለ3 ነጥብ ተጫወቱ። ለአሲስት ይጮታሉ እንደዚህ ዱቄቶች። አርፋችሁ ለ3 ነጥብ ተጫወቱ። ገብተናል በድል ተመልሰናል ይላል አባቴ። ማንቸስተር ዩናይትድ ማለት ይሄ ነው። አየዋ ጀግና ተጋዳይ ተፋላሚው ማንቸስተር ዩናይትድ ማለት ይሄ ነው አባቴ። እስኪ ዛሬ ያየኸውን ማንቸስተር ዩናይትድ ማለት ነው አንተ አርሰናል ቦታ ላይ ይሄ ማንቸስተር ዩናይትድ በሆነ ብለ አልተመኘህም? እንዴት ሲጋደሉ እንደነበር አይታላ። በቃ ማንቸስተር ዩናይትድ ይሄ ነው። እንዲህ አይነት ተጋዳይ ቲም ካየ ማንቸስተር ዩናይትድ መሆኑን አትጠራጠር ነው የምልህ አባቴ። አየሃ በቃ እያንዳንዱ ቦታ ላይ ዛሬ ኮቢ ማይኖ አንደኛ ነሽ። ሃይደን ኤቨን ባለው ምንም ልንለው ማንችለው አይነት ተጫዋች ቢሆን ሃይደን ረጉዴ በዛ ብርን የተገኘው ቢባል ራሱ ማመን የማያስችል ማለት ነው። ከረፍት በኋላ እነሱ የተሻሉ ነበሩ። ነገር ግን በቃ ስጨርስ ነው የተሻልክ መሆን የሚቻለው። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ዩናይትድ አሸንፏል ይላል። ማን አይት ዚስ ቲም እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ ገል አለው ገና ነው እግዚአብሔርን እና ላይክ አንጮታ ይቀራል መሰለኝ ቻምፒየንስ ሊግ ለማረጋገጥ። የምን አንጮታ 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮታ ነው የምጮት። ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሐሳቡ ምንድነው? ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው። የሄንሪና የደብሩይና ለማጋራት ማለት ነው። መንጮት ጽድት ያለ ፈርስታት ምንጮች ጨዋታ አሪፍ ነው፣ ግን ብሬንፎርድ የሳቱት ኳስ ብዛት በፈጣሪ ጀሞ አረ ይሄ ልጅ ምንድነው ችግሩ እንዴ? ማግባት የሚችለውን ኳስ አሲስት ማድረግ ጀመረ። ብሩኖ ማግባት የሚችለው ኳስ ነበር። አሁን ይኸውላችሁ አሲስት ያደረገውን ኳስ ማለት ነው። ግን ጎል ለምኔ ብሎ ማለት ነው ጠብቆ ኦፍሳይድ ትራፑን እንዳይተሳ አድርጎ አሲስት አላደረገም። አረ ወይኔ አንተ አግባ እንጂ ችግር የለውም። አሲስት ይልብሃል እንዴ? ገና 4 ጨዋታ ቀር ያለህ አይደል እንዴ? ምን አይነት ብቃት ነው እንጀማው? 19 አሲስት ደረሰ ይሄ ልጅ። በቃ እንግዲህ ከሜሲት ኦዚላውን እኩል ሆኗል። ቀጣይ ከቴሪ ኦንሪና ከኬቪን ዴብሮይና እንግዲህ በልጦ መቀመጡ የሚቀር ነገር እየመሰለኝ አይደለም። ጨዋታው ላይ ኢጎር ሚሉት አጥቂ ማለት ነው ምን ያህል የማይረባ
አጥቂ እንደሆነ ያየንበት ጨዋታ ነው። በቃ ያለቀላቸውን ኳሶች በብሬንፎርድ በኩል ስቷል። ያለቀላቸው ማንዬ ብቻ ቋጠሮዬን የፈታው እንዳይመስል አልፈታው። ይሄ ጨዋታ አቻም ሊያልቅ ይችላል፣ አይታወቅም። ገብቷላ? አይታወቅም። አቻም ሊያልቅ ይችላል። ረምን ሄደት አጥቂ ነው ቋጠሮዬን አስፈታኝ። ብሩኖ እኔ አንተን ይዤ ቢሆን ኖሮ ሚዝ የሚባለው ስም የማንቸስተር ሲቲው ነበር። ጋርዲዮላ ነበር የአርቴታ ላይ የሚላገጠው ቀልድ የሚላገጥበት ጋርዲዮላ ነበር። በቃ ባጭሩ ምን ሄድ ነው። ካሪክ ደግሞ ማለት ነው። ካሪክ ማለት የሁሉ ነገር ቁልፍ የዩናይትድ ቁልፍ ጠፍቶበት እዛው ግቢ ውስጥ ሆኖ አገር ለአገር ዞሮ በመጨረሻ ያገኘው ተስፋ ቆርጦ ያገኘው እንቁ ነው። 15ኛ ደረጃ ነው ያለው። ቢያንስ እንዳይወርድ አድርገው አሞሪ የሚባለው አፍልቷል ሲሉት የምን 15ኛ ደረጃ ነው የምትሉት? ቶፕ 4 የሚባል ነገር አለ ብሎ ቶፕ 4 ተቸግሮም አይደለም ተደላድሎ ቁጭ አለ። ለማንኛውም በጣም ይችላሉ ማለት ነው ቤተሰብ። ለማንኛውም ይሄን ቪዲዮ በኮፒ ሊንክ ሪከርድ ስበሩት። አንድ ነገር ደግሞ ላስታውሳችሁ፣ ሊንክ የተለያዩ ፌክ ሊንኮች አሉ። ዋኔክስ ላይ ገብታችሁ ዲፖዚት ያደርጋል ያስቆምራችኋል። የበላችሁትን ብር አታወጡበትም። ስለዚህ ቲፕ 0912 የሚለው ላይ ኦሪጂናል ሪስክ መወስድላችሁ ሊንክ የዋኔክስ አለ። እዛ ላይ የገባችሁ ሰው እያፈሰ ነው ማፈስ ነው። በደንብ ኮፒ ሊንክ አድርጉ። ይመች እየጎመደ ማለት እኮ ነው። ያራዳ ልጆች ምን አይነት ወርቅ የሆነ ጨዋታ ነው! እጅግ በጣም ይሄን ጨዋታ ቅዳሜና እሑድ አይተነው ቢሆን ይከፋን ነበር። ያራዳ ልጆች ሌላ ነገር የለውም ነው። እንኳን ቅዳሜና እሑድ አላየነው። እጅግ በጣም ድንቅ ጣፋጭ ጨዋታ ነው የተመለከትነው ማለት ነው። ያራዳ ልጆች ሁለቱም ክለቦች አይፈሩ አይኮሩ አይደሩ። ያራዳ ልጆች ሁለቱም ይሄዳሉ፣ ሁለቱም ይመጣሉ፣ ያጠቃሉ፣ ይከላከላሉ ነው ምንም ካየወዴ አንተ አረ ካየወዴ ኳስን ብይ ሲያደርግ ደግሞ ያንተ ከየትም ነው እንደ ከራሱ የግብ ክልል ኮርና ያደርጓል ኳሱን። ያራዳ ልጆች ችግር የሌለበት ተጫዋች ደግሞ ይሄን ያራዳ ልጅ ምን አይነት ጎል ነው! ምን አይነት ጎል ነው! ኤንሰን ያስቆጠረው ጎል ያራዳ ልጆች ወርቅ የሆነ መብረቅ የሆነ ጎል ነው ያስቆጠረው ማለት ነው። ሁለቱም ግን የብሬንትፈርዱም ኬለር የማንቸስተር ዩናይትዱም ሲሌመንስ ማለት ነው አስደናቂ ብቃታቸውን ሲያሳዩ ነበረ በረኞቹ ማለት ነው። ምን አለፋ ጦርነት ነው የተመለከትነው፣ ሌላ ነገር የለውም ነው የምልህ። ነውጥ ነው። ማንቸስተር ዩናይትድ ቶፕ 4 ውስጥ የሚያነቃንቀኝን አይዋለሁ እያለ ነው አይደለም። ቶፕ ከሶስተኛው ራሱ አይመቸኝም እንደውም ብጠጋ ደስ ይለኛል እያለ ጆሮውን እንደዚህ ቀና አድርጎ የሚያዳምጠው ታሪክ የለም እያለ በሜዳው ጠርቶ መግረፍ ተያይዞታል ማለት ነው። በዛ ላይ ወዳጄ ቀጣይ ሳምንት ቆይ እሱ ላይ እንመጣለን። ምን አለፋ ነው ምልህ ተፋጁት ነው። ማንቸስተር ዩናይትድ ከብሬንትፎርድ በጣም ምርጥ ጨዋታ ነበር። ያላያችሁ ሰዎች ማየት ነበረባችሁ። በጣም ድንቅ ነው። የማይክል ካሪክ ቡድን ግን አልቀመስ ብሏል። ጎብዬ ምን